ሰላምና ጤና በየላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አሁን የተሰሙ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በትግራይ ክልል አሁንም ውጥረት እንደነገሰ ይገኛል። ዶክተር ደብረጽዮን የፌዴራል መንግስት የጦርነት ነጋሪት እየጎሰመ ነው፣ ጦርነቱን እንመክታለን ሲሉ፣ የክልሉ ጊዜ ፕሬዝዳንት ታደሰ ወረደ ደግሞ ጦርነቱን ወደ ሰላም ለመቀልበስ ፍላጎት እንዳላቸው ተናግረዋል። ዶክተር ደብረጽዮን በርካታ ጉዳዮችን አንስተው በርካታ ነገሮችን ብለዋል። ለትግራይ ህዝብም ጥሪ አቅርበዋል። ከዚህ ጋር በተያያዘ የማጋራችሁ መረጃ ይኖራል። ኦነግ በኢትዮጵያ ውስጥ የጦርነት ደመና አንዣቧል ሲል መግለጫ ወጥቷል። አስቸኳይ ጥሪም አቅርቧል። ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። የቱርኩ ፕሬዝዳንት ኤርዶዋን በአዲስ አበባ ያደረጉት ንግግርን ተከትሎ ተቃውሞ ተነስቶባቸዋል። ጉዳዩን በዝርዝር የማጋራችሁ ይሆናል። ኢትዮጵያን ጨምሮ በርካታ ዜጎች ለወሲባዊ ብዝበዛ ተጋልጠዋል ሲል የተባበሩት መንግስታት ድርጅት አመለከተ። ተመድ ያወጣው መረጃ አነጋጋሪ ሆኗል። መረጃውን እንመለከተዋለን። ኢራንና አሜሪካ እየተደራደሩ ይገኛሉ። በድርድሩ አዳዲስ መረጃዎች እየወጡ ይገኛሉ። ቢቢሲ ይዞት የወጣውን አሁን የመረጃ ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ እየጋበዝኩ አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል፣ ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ መልእክት አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባችን ጥሪ እናቀርባለን ብለዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያ ዕለት አስመልክቶም ባስተላለፉት ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀነ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩ በዋናነት የፕሪቶሪያን ስምምነት አለመተግበር፣ እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያው ሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ ሉዓላዊነት፣ ተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡ ቃሎችን እስካሁን አልተፈጸሙም። በዚህ ምክንያትም የትግራይ ህዝብ አሁንም በከባድ ስቃይ፣ መከራ፣ ረሃብ ውስጥ ይገኛል ብለዋል። ክልሉ ከማህበራዊ ኢኮኖሚ ማነቆ ውስጥም መውደቁንና ይህም ስምምነት በግልጽ የጣሰ መሆኑን አጽንኦት ሰጥተው ተናግረዋል። ሁኔታውን ከኢኮኖሚያዊ ከማህበራዊ ጫና አልፎ አሁንም ወደ ተኩስና ወታደራዊ እንቅስቃሴ እየተሸጋገረ መሆኑን የገለጹት ዶክተር ደብረጽዮን ያለውን አቅም አሰባስቦ ትግራይን ለማውረድ ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይም አዲስ ወረራ ለመፈጸም እየተደረገ ነው ያለው እንቅስቃሴውም እጅግ አሳሳቢ መሆኑን ገልጸዋል። ዶክተር ደብረጽዮን በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። የትግራይ ሉዓላዊነት ለማረጋገጥ የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የክልሉ ጊዜያዊ ፕሬዝዳንት ጄኔራል ታደሰ ወረደ በበኩላቸው እያንዣበበ ያለው የጦርነት ደመና የመጨረሻ የሰላም አማራጮች ተጠቅመን እናስቀረዋለን፣ ሰላም መፈለጋችን ግን ራሳችንን ከመከላከል አያግደንም ሲሉ ተደምጠዋል ሲል አዩዝ ሀበሻ መረጃውን አጋርቷል። ወደሚቀጥለው መረጃችን ስናልፍ ኦነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠነቀቀ። ሁሉንም አቀፍ የፖለቲካ ውይይት እንዲደረግም ጥሪ አቅርቧል። የኦሮሞ ነጻነት ግንባር ኦነግ የካቲት 9 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና ያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና ሌሎች አካባቢዎች የቀጠሉ ግጭቶች ለሀገሪቱ የጸጥታ ማህበራዊና ኢኮኖሚያዊ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቋል። የሀገሪቱ የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በአገር ውስጥም ሆነ በውጭ ሀገር የሚኖሩ ኦሮሞ ህዝብና ኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርቧል። ድርጅቱ ይህን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑን አጽንኦት ሰጥቷል። ኢትዮጵያ ውስጥም የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ ኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም የረጅም ጊዜ ዘለቁ ግጭቶች ክልሉን ተደጋጋሚ ጦርነትና የብዝበዛ መድረክ አድርገውታል። በዚህም ምክንያትም በርካታ ነዋሪዎች ለከፍተኛ ኢኮኖሚያዊ ችግር ተጋልጠዋል። ባለፉት ጥቂት ዓመታትም ኦሮሚያ ድንበር አቋርጠው የሚገቡ የትጥቅ እንቅስቃሴዎች በአካባቢው የጸጥታ ሁኔታ ይበልጥ እንዳባባሱት ፓርቲው ገልጿል። ይህን ሁኔታ በአንዳንድ አካባቢዎች ማስተዳደር ቁጥጥር እንዳለና የሲቪል ዜጎች ዕለት ዕለት ህይወት እንዲስተጓጎል ማድረጉን አክሎ ገልጿል። ኦነግ ለዚህ መፍትሄ ይሆን ዘንድ መንግስት ከሁሉም ባለድርሻ አካላት ጋር እውነተኛና ሁሉን አቀፍ የፖለቲካ ውይይት እንዲጀመር ጠይቋል። በተጨማሪም የዲሞክራሲያዊና የሰብአዊ መብቶች መከበር እንዲረጋገጥ እንዲሁም የክልሉ ወሰን ክርክሮች በድርድርና ህጋዊ ማዕቀፎች እንዲፈቱ አሳስቧል። ዘላቂ ሰላምን ለማስፈንም የሚደረገው ጥረት ውስጥም የሀገር ውስጥና ዓለም አቀፍ ተዋናዮች ተሳትፎ ወሳኝ መሆኑን አጽንኦት ሰጥቷል። መግለጫውን በማጠቃላይ ፖለቲካ ኃይሎች፣ የሲቪል ማህበራት፣ የሰብአዊ መብቶች ተሟጋች ድርጅቶች እና ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ ዘላቂ ሰላምና መረጋጋት እንዲሰፍን የድርሻቸውን እንዲወጡ ጥሪ አቅርቧል። ወደሚቀጥለው መረጃችን ስናልፍ በትናንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን
ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ የጋራ መግለጫ መስጠታቸው ይታወቃል። በዚህ መግለጫም ላይ የሶማሌላንድ የሀገርነት እውቅናን በተመለከተ የሰጡት አስተያየት ትኩረት ስቧል። ቱርክ ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጠና ውስጥም በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዝዳንት ኤርዶዋን በመግለጫቸው አንስተዋል። በዚህ ረገድም እስራኤል ሶማሌላንድ እውቅና መስጠቷ ሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ በመግለጽ እወዳለሁ ሲሉ እስራኤል ታህሳስ የመጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ይህን ተከትሎም ሶማሌላንድ ጠንከር ያለ ማስጠንቀቂያ ወጥታለች። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተባበሩት መንግስታት መግለጫ አሳየም። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ ወሲብ ንግድ፣ ለንግድ ሰራተኝነትና ስቅይት እንደሚደረጉ የተባበሩት መንግስታት አዲስ ሪፖርት አሳየም። ስደተኞች ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ ሰዎች ዝውውር መረቦች አማካኝነት እንደሆነ ገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤት የሊቢያ ድጋፍ ተልዕኮ ትናንት የካቲት 10 2018 ዓ.ም በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለመጠይቅ ተደርጎላቸዋል። ቃለመጠይቁ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት ለመሻገር የሚፈልጉ ስደተኞች ዋነኛ መተላለፊያ የሆነችው ሊቢያ ውስጥም በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብቶች ጥሰቶችና በደሎች ያለ ምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊ በሆነችው ሊቢያ ውስጥም በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶች እና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜም መሳሪያ ተደቅኖባቸው በኃይል እየያዛሉ፣ ይታፈሳሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነም በኋላ ወደ ይፋዊ ያልሆኑ ህገወጥ እስር ተቋማት እንደሚወሰዱ ዘርዝሯል። ለማጎሪያ ማዕከላት ውስጥም ለረጅም ጊዜ ይታሰራሉ። የሚደርስባቸው ስቃይና ኢሰብአዊ አያያዝ ምክንያት ለመፈታት ገንዘብ እንዲከፍሉ ይገደዳሉ ብሏል። ብዙውን ጊዜ ከመንግስት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪ ስደተኞች የሚገኙበት ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱም ሪፖርቱ ያስረዳል። ሌሎች ጾታዊ መሰረት ያደረጉ ወሲባዊ ጥቃቶች፣ ስቅይት እንዲሁም ብዝበዛ እንደሚፈጸምባቸው ሪፖርቱ ያመለክታል። ከ3 ዓመት እስር በኋላም አልጊዮሪፍ ከተባለው ማጎሪያ ካምፕ ነፃ መውጣቱን የተናገረ አንድ ኢትዮጵያዊ ማቆያ ውስጥም ህጻናትና ሴቶች እንደሚገኙ መግለጹ ተጠቅሷል። በሪፖርቱ ዝግጅት ወቅትም ኢትዮጵያን ጨምሮ እድሜያቸው ከ17 እስከ 43 የሆኑ 45 ሴቶችና ህጻናት ሴቶች ቃለመጠይቅ ተደርጎላቸዋል። ሁሉም ሴቶች በስራ ቦታቸው ወይም በሰዎች ዝውውር ማዕከላት ውስጥም እንደ መደፈር፣ የመድፈር ሙከራና ወሲባዊ ብዝበዛ ያሉ ጾታዊ ጥቃቶች እንደተፈጸመባቸው መግለጻቸውን ሪፖርቱ ያስረዳል። በታህሳስ 2016 ዓ.ም አልኩፍራ በተባለ ስፍራ በሚገኝ የአዘዋዋሪዎች ማዕከል ውስጥም የነበረች አንዲት ወጣት ኢትዮጵያዊት በበርካታ ጥቃት ፈጻሚዎች በተደጋጋሚ በመደፈሯ እርግዝና በኋላም ጽንስ መቋረጥ እንዳጋጠማት ተገልጿል። የደረሰባት ጥቃት ቀዶ ሕክምና የሚሻ እንደነበርም ሪፖርቱ ላይ ተጠቅሷል። ሪፖርቱ እንደሚያስረዳው ከ4 ቀናት በኋላ ኢትዮጵያዊቷ ስትታከም ከነበረበት ክሊኒክ በፖሊስ ተይዛ በቂ ምግብ ወይም ሕክምና ወደ ሌለበት እስር ማዕከል ተወስዳለች። ሌላ 19 ዓመት ወጣት ኢትዮጵያን ደግሞ ድብደባና ረሃብና መደፈርን ጨምሮ አስከፊ ግፎች ተፈጽመውባት ለእርግዝና ከተደረበች በኋላ ሕክምና እርዳታ ተከልክላ ባለፈው ዓመት ሐምሌ ላይ ህይወቷ እንዳለፈ ሪፖርቱ ላይ ሰፍሯል። ሪፖርቱ ባለፈው ጥር አንዲት ኢትዮጵያዊት ስትሰቃይና ጾታዊ ጥቃት ስትፈጸምባት የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ተለቆ እንደነበር ይጠቀሳል። በቪዲዮ ላይም ቤተሰቦቿ ማስፈቻ ገንዘብ እንዲከፍሏትና ስትማጸን የምትታየው ኢትዮጵያዊት $6000 ተከፍሎ እንደተለቀቀ ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ የትኞቹ ቃላት በስደተኞቹ ላይ የሚፈጸመውን ማለቂያ የሌለው ግፍ ለመግለጽ እንደማይበቁ ተናግረዋል። የሊቢያ ድጋፍ ተልዕኮ ተወካይ ዋና ጸሐፊ የሆኑት ሃና ቲተህ በበኩላቸው ሊቢያ ውስጥ የሚገኙት የማጎሪያ ማዕከላት ከባድ የሰብአዊ መብቶች ጥሰቶች መፈልፈያ ሆነዋል ብለዋል። የተባበሩት መንግስታት በዚህ ሪፖርት የሊቢያ ባለስልጣናት ኢመደበኛና መደበኛ እስር ማዕከላት ውስጥ በዘፈቀደ የታሰሩ ሰዎች በሙሉ በአስቸኳይ እንዲለቀቁ ጠይቋል። የሊቢያ የጸጥታ አካላት ከሊቢያ ወደ አውሮፓ ለመሻገር የሚሞክሩ ሰዎች ላይ የሚፈጸሙት አደገኛ የመጥለፍ ድርጊት እንዲያቆሙ አሳስቧል። ሁሉንም ዘመናዊ ባርነት አይነቶች፣ በግዳጅ ሰራተኝነት፣
እና ህገወጥ የሰዎች ዝውውር ለማስቆም እንዲሁም ለሰብአዊ መብቶች ጥሰቶችና በደሎች ተጠያቂነትን ማስፈን አስፈላጊ እንደሆነ አጽንኦት ሰጥቷል። ወደሚቀጥለው መረጃችን ስናልፍ ኢራን ኒውክሌርን በተመለከተ በዋነኛ መሪዎች ላይ ከአሜሪካ ጋር መግባባት ላይ መድረሷን አስታወቀች። ኢራን የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መሪዎች ላይ እየተግባባች እንደሆነች አስታውቃለች። ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት የኒውክሌር ዋነኛ መሪዎች በተመለከተም መግባባት ላይ ተደርሷል። አሜሪካም በውይይቱ መሻሻል ታይቷል ስትል ገልጻለች። እንደ አሸማጋዩ አማን የውጭ ጉዳይ ሚኒስትር ባድል አልባሳዲ የጋራ ግቦች በመለየትና ቴክኒክ ጉዳዮች በተመለከተም ድርድር ውስጥ መሻሻል ታይቶበታል ብሏል። የኢራን መንግስት ተቃዋሚዎች ላይ እርምጃ የመውሰዱን ተከትሎም አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። አሜሪካና አውሮፓ አጋሮቿ ኢራን የኒውክሌር ጦር መሳሪያ ልትገነባ ነው ቢሉም ቴህራን በተደጋጋሚ ያስተባብላለች። አሜሪካና ኢራን ከሚደራደሩባቸው ነጥቦች ዋነኛው የኒውክሌር ጉዳይ ነው። እንደ አሜሪካ ባለስልጣናት መሻሻል ቢኖርም ብዙ የምንወያይባቸው ዝርዝሮች ነጥቦች አሉ ብለዋል። የምንለያይባቸው ነጥቦች በተመለከተም ኢራናውያን በቀጣይ 2 ሳምንታት ምክረ ሀሳብ ይዘው እንደሚመጡ ለድርድሩ ለቢቢሲ ገልጸዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው አንዳንድ ጉዳዮችን በተመለከተ ድርድሩ በጥሩ ሁኔታ ተካሂዷል፣ ፕሬዚዳንቱ ቀይ መስመር ብለው ያስቀመጧቸው እና ኢራናውያን ገና ያልተቀበሏቸው ነጥቦች አሉ ሲሉ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ክቡራትና ክቡራን ቻናል ቤተሰቦች ለሰዓቱ የነበረኝ መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።